ኢራን አሜሪካ ጥቃት ካደረሰች የባህር ስር የኢንተርኔት ፋይበር ገመዶችን እቆርጣለሁ ስትል ዓለም አቀፍ የዲጂታል ቀውስ ስጋት ሆነች። አሜሪካ ወታደሮቿን በእስራኤል ምድር በቋሚነት ለማስፈር እያሰበች መሆኑን ተሰማ። የታንዛኒያው ፕሬዝዳንት ለደቡብ አፍሪካ ዜጎች አገሪቱን ለቀው እንዲወጡ የ48 ሰዓት ገደብ ሰጡ። እስራኤል በኢራቅ በረሃ ውስጥ በኢራን ላይ የምታደርገውን ጥቃት የሚደግፍ ሚስጥራዊ የጦር ሰፈር መገንባቷ ተጋለጠ። የፌዴራል መንግስት የጦር ጀቶች በመቀሌ ሰማይ ላይ መብረራቸውና የክልሉ ባንክ ሂሳብ መታገዱ ተነገረ። የዶክተር ደብረጽዮን ሹመት በትግራይ ጊዜያዊ አስተዳደር አመራሮች ዘንድ ከፍተኛ ተቃውሞ ገጠመው። የኢትዮጵያ መንግስትና የዓለም አቀፍ ተቋማት በስንዴ ምርት አሃዝ ላይ የቁጥር ጦርነት ውስጥ ገቡ። በሳውዲ አረቢያ በመቶዎች የሚቆጠሩ ኢትዮጵያውያን ላይ የሞት ፍርድ ተፈረደ። ድምፅ እንዲደረግላቸውም ጥሪ ቀረበ። በደቡብ ኮሪያ ጂዋን የተሰኘው ሂውማኖይድ ሮቦት ቄስ ዓለምን እያነጋገረ ነው። ይህ ኦርቶጵያ ሚዲያ ነው። ጤና ይስጥልን ክቡራንና ክቡራት የኦርቶጵያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ፣ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛ እንዲሁም ታሪካዊ ክንዋኔዎችንና ዜናዎችን እናቀርባለን። በየጊዜው አዳዲስ መረጃዎችን ለመከታተል ቀድመው እንዲደርሶ ሳብስክራይብ እንዲያደርጉ በመጠቆም መረጃዎቹ ለወዳጅ ዘመዶ እንዲደርስ ሼር ያድርጉ። ቪዲዮውንም ላይክ እንዲሁም መጋቢ አስተያየቶን እንዲያስቀምጡልን በማለት ወደ ዕለቱ ዝርዝር ጉዳይ እናልፋለን። በዛሬው የመረጃ ሰዓታችን በኢትዮጵያ በአፍሪካ ቀንድ እና በዓለም አቀፍ መድረክ ላይ የተፈጠሩ አዳዲስና አነጋጋሪ ክንውኖችን ይዘን ቀርበናል። ዛሬ በዋናነት የምንመለከተው በትግራይ ክልል የተከሰተውን ያልተጠበቀ የፖለቲካ መፈራረስ፣ ከሱዳን ጋር በመካከለኛው ምስራቅ ያለው ውጥረትና በኢትዮጵያ ወቅታዊ ጉዳዮች ላይ የሚያተኩር መረጃዎችን ይዘን ቀርበናል። የመካከለኛው ምስራቅ ውጥረት ወደ ዲጂታል ጦርነት ተሸጋግሯል። ኢራን አሜሪካ ዳግም ጥቃት የምትሰነዝር ከሆነ በባህር ውስጥ ያሉ የኢንተርኔት ገመዶች እቆርጣለሁ ስትል ዓለም አቀፍ ስጋት ፈጥራለች። በሌላ በኩል እስራኤል በኢራቅ በረሃ ውስጥ ሚስጥራዊ ጦር ሰፈር መገንባቷን ተጋልጧል። ወደ ሀገሩ ስንመለስ በትግራይ ክልል በዶክተር ደብረጽዮንና በአቶ ጌታቸው ረዳ የሚመራው ቡድኖች ፍጥጫ ውስጥ ገብተዋል። የፌዴራል መንግስት የጦር ጀቶች በመቀሌ ሰማይ ላይ መታየታቸውና የክልሉ የባንክ ሂሳቦች መታገዳቸውንም እናስደምጣቸዋለን። እንዲሁም በሳውዲ አረቢያ በመቶዎች የሚቆጠሩ ኢትዮጵያውያን ላይ የተፈረደው የሞት ፍርድና ሳይፈረድ ድምፅ ለመሆን የተጀመሩ እንቅስቃሴዎችን እንቃኛለን። በመጨረሻም የሮቦት ቄሶችና ሃይማኖትን ሰው ሰራሽ የማሰብ ችሎታን ወደ ጸሎት ቤት ዘልቆ መግባት ያስከተለውን አነጋጋሪ ክርክርም እናጋራችኋለን። እንደ ሁልጊዜው እስከ መጨረሻው አብራችሁን ቆዩ። በቅድሚያም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በቅርቡ በእስራኤል ውስጥ በክርስቲያናት ተቋማትና አማኞች ላይ የተፈጸሙ ያሉትን ጥቃቶች የተነጠሉ ክስተቶች ናቸው በማለት አስተባብለዋል። ከሲቢኤስ 60 ሚኒትስ ጋር ባደረጉት ቆይታ እስራኤል ለክርስቲያኖች በነጻነት የሚኖሩባት ብቸኛ ሀገር መሆኗን ገልጸዋል። የላቲን ፓትርያርክ ወደ ቅዱስ መቃብር ቤተክርስቲያን እንዳይገቡ መከልከላቸው፣ አንድ የእስራኤል ወታደር የኢየሱስን ሐውልት መስበሩ፣ እንዲሁም የእስራኤል ወታደር በማርያም ሐውልት ላይ የሲጋራ መለኮሱ እንዲሁም በመነኩሲት ላይ የደረሰው ጥቃት ተነስቷል። ኔታንያሁ እነዚህን ድርጊቶች የፈጠራ ወንጀል ሲሉ ጠርተዋቸዋል። ጥፋቶቹን ያጠፉ ግለሰቦች ለምሳሌ ሐውልቱን የሰበረውን ወታደር መታሰሩን፣ በመነኩሲቱ ላይ ጥቃት ያደረሰውን ግለሰብ ፍርድ ቤት መቅረቡን ተናግረዋል። ቤተልሔም በእስራኤል ስር በነበረችበት ወቅት 80% ክርስቲያን እንደነበረች አሁን ግን በፓለስታይን ስር ሁና ወደ 20% ዝቅ ማለቷን በመጥቀስ እስራኤል ለክርስቲያኖች የተሻለች መሆኗን ለማሳየት ሞክረዋል። ወደ ሌላ መረጃ ስናመራ የመካከለኛው ምስራቅ ጦርነት ለማቆም ኢራን በፓኪስታን በኩል የላከችውን የጽሑፍ ምላሽ ዋሽንግተን ደርሷል። ሆኖም ሁኔታው ከማሻሻል ይልቅ የተካረሩ ይመስላል። ቴህራን ምላሿ ተጨባጭ ሉዓላዊነትን ያከበረና የህዝብ ጥቅምን ያስቀደመ መሆኑን ገልጻለች። ዋና ዋና ጥያቄዎቻችንም ስትል ቴህራን ስትደመጥ በሆርሙዝ ባህር ላይ ያላትን ሉዓላዊነት እውቅና እንዲያገኝ፣ ሁሉንም ማዕቀቦች ሙሉ በሙሉ እንዲነሱ፣ እንዲሁም ለደረሰባት የጦርነት ጉዳት ካሳ እንዲከፈላት የሚውሉ ጉዳዮችን የያዘ ሲሆን ፕሬዝዳንት ዶናልድ ትራምፕ በሶሻል ትሩዝ ገጻቸው ባሰፈሩት ምላሹ ፍጹም ተቀባይነት የለውም ብለዋል።
ኢራን ለ47 ዓመታት በአሜሪካ ላይ ስትቀልድ እንደነበር ገልጸው ከእንግዲህ አይስቁብንም ሲሉ ዝተዋል። አንድ የኢራን ባለስልጣን ለአልጀዚራ እንደተናገሩት ቴህራን ለአሜሪካ እቅድ የሰጠችው ምላሽ ጦርነቱን በማቆም ላይ ያተኮረና የሆርሙዝ ባህር የኒውክሌር መርሃ ግብርን እና ሙሉ በሙሉ ማዕቀብን ማንሳትን በተመለከተ ድርድር ያካትታል ብለዋል። የኢራን መንግስት ሚዲያ ቴህራን የአሜሪካን የሰላም እቅድ ውድቅ አድርጋለች። ምክንያቱም ይህ ማለት ኢራን ለትራምፕ ስግብግብነት እጅ ሰጠች ማለት ነው። እናም የኢራን ብሔር መሰረታዊ መብቶች ላይ አጽንኦት የሚሰጥ የተቃውሞ ማቅረቢያ ልኳል ብለዋል። ኔታንያሁ በበኩላቸው ጦርነቱ አላበቃም ሲሉ በኢራን ሰፈር ያሉ ሁሉንም የበለጸጉ ዩራኒየም መውጣት አለባቸው፣ የማበልጸጊያ ጣቢያዎችንም መፍረስ አለባቸው በማለት ወታደራዊ እርምጃ ሊቀጥል እንደሚችሉ ፍንጭ ሰጥተዋል። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ አሜሪካ በኢራን ላይ ካደረገቻቸው ወታደራዊና ስትራቴጂካዊ ግቦች መካከል የዕቅዱን 70% ያህል ማሳካቷን በኩራት ተናግረዋል። አሁን ተጨማሪ ኢላማዎች መኖራቸውንና ጥቃቱ ሊቀጥል እንደሚችልም አስታውቀዋል። የዓለም 20% ነዳጅ መተላለፊያው የሆርሙዝ ወሽመጥ አሁን በኢራን ቁጥጥር ስር እንደተዘጋ ቢሆንም የብሪታንያና የፈረንሳይ እንቅስቃሴ ግን ሌላ ስጋት መፍጠሩን እየተደመጠ ነው። ሁለቱ ሀገራት የንግድ መርከቦቻቸውን ደህንነት ለመጠበቅ ዓለም አቀፍ ግብረ ኃይል ለማቋቋም እየሞከሩ ሲሆን ብሪታንያ HMS ድራጎን የተባለውን የጦር መርከቧን ወደ አካባቢው ልካለች። የኢራን ጦር ቃል አቀባይ መሐመድ አክራሚኒያ ያለ ቴህራን ፍቃድ ለማለፍ የሚሞክር መርከብ ከባድ መዘዝ ይጠብቃቸዋል ብለዋል። የፈረንሳይና ብሪታንያ ኃይሎች ቢሰማሩም ፈጣንን ወሳኝ ምላሽ እንደሚሰጡ አስታውቀዋል። አሜሪካ በበኩሏ የኢራን ወደቦችን በመዝጋት ጫናውን ቀጥላለች። በትላንት ዕለት በኳታር አቅራቢያ አንዲት የአሜሪካ መርከብ ጥቃት እንደደረሰባትም ተነግሯል። በሌላ መረጃ ስናል በጋዛ ያለው አሳዛኝ ሁኔታና የትራምፕን እቅድ እናስደምጣችኋለን። በጋዛ የተኩስ አቁም ቢታወጅም ጥቃቱ ግን አልቆመም። የተኩስ አቁሙ ከተባለ በኋላም በእስራኤል ጥቃት ቢያንስ 851 ሰዎች ተገድለዋል። በየቀኑ 600 የጭነት መኪና እርዳታ እንዲገቡ ቢስማሙም አሁን እየገባ ያለው ከ200 አይበልጥም። በረሃብና በሕክምና እጥረት ምክንያት በቀን ከ10 ሰዎች ለሕክምና መውጣት በመጠባበቅ ላይ ሳሉ ይሞታሉ። ድንበር የለሽ ዶክተሮች የጽንስ መጨንገፍና የጨቅላ ህጻናት ሞት በከፍተኛ ሁኔታ መጨመሩን አስታውቀዋል። ትራምፕ ሐማስ ትጥቅ ይፍታና መልሶ ግንባታ ይጀመር የሚል እቅድ ቢያቀርቡም ሐማስ ግን እስራኤል ጋዛን ለቃ መውጣት ዋስትና ካልተሰጠው በስተቀር ትጥቅ እንደማይፈታ አስታውቋል። ሂዝቡላህ በእስራኤል ወታደሮች ላይ ተጨማሪ ጥቃት እንዳደረሰ ሲገልጽ እስራኤል በሊባኖስ ላይ የምታደርገው የቦምብ ድብደባም ቀጥሏል። እስራኤል በቤንት ጀቢል የአደጋ ጊዜ ምላሽ ሰጭ ማዕከላት ላይ ባደረሰችው ጥቃት 2 የሊባኖስ የሕክምና ባለሙያዎችና 1 ሲቪል ሰው ተገድለዋል። ኩዌትና የተባበሩት አረብ ኤሚሬቶች በአየር ክልላቸው ውስጥ በርካታ ሰው አልባ አውሮፕላኖች ማግኘታቸውን ሲናገሩ፣ ኳታር የንግድ ጭነት መርከብ በባህር ዳር ሰው አልባ አውሮፕላን ጥቃት እንደደረሰበት ተገልጿል። ዋል ስትሪት ጆርናል እንደዘገበው እስራኤል በኢራን ላይ የምታደርገውን ጥቃት ለማገዝ በኢራቅ በረሃ ውስጥ ምስጢራዊ ጦር ሰፈር መገንባቷን ተነግሯል። ይህ ሰፈር ልዩ ልዩ ኃይሎችን የሚይዝ ለአየር ኃይል ቁሳቁስ የሚያቀርብና የሚከሰከሱ አብራሪዎችን ለመርዳት የተቋቋመ ነው። የኢራቅ መንግስት በግዛቱ ውስጥ ባልታወቁ ኃይሎች የአየር ጥቃት መፈጸሙን በመጥቀስ ለተባበሩት መንግስታት ድርጅትም ቅሬታ አቅርቧል። አሜሪካ የደህንነት ምንጮች የጠቀሱት ዘገባ እንደሚያመለክተው ዋሽንግተን ወታደሮቿን በእስራኤል ምድር በቋሚ ለማስፈርም እየሞከረች መሆኑን ተደምጧል። እስራኤል የአሜሪካ የቅርብ ወዳጅ ብትሆንም እስካሁን መጠነ ሰፊ የአሜሪካ ጦር በግዛቷ ሰፍሮ አያውቅም። ይህ እርምጃ ከተረጋገጠ የቀጠናው ወታደራዊ ስትራቴጂ ሙሉ በሙሉ የሚቀይር ይሆናል ነው የተባለው። በሌላ መረጃ አዲሱ የኢራን ጠቅላይ መሪ ሙታጂብ ካባኒ ስልጣን ከያዙ በኋላ በአደባባይ አለመታየታቸው ጥርጣሬ ፈጥሯል። ኔታንያሁ በሕይወቱ ያሉ ይመስለኛል፣ ግን የሆነ መሸሸጊያ ውስጥ ተደብቀዋል ሲሉም ተደምጠዋል። በሌላ በኩል ፕሬዚዳንት ትራምፕ በዚህ ሳምንት ወደ ቻይና በመጓዝ ከሺ ጂንፒንግ ጋር ይገናኛሉ። ይህ ጉብኝት በሁለቱ ሀገራት መካከል ያለውን የንግድ ጦርነት እና የታሪፍ ውዝግብ ይፈተዋል ተብሎ ይጠበቃል። በሌላ ገራሚ መረጃ ኢራን አሜሪካ ተጨማሪ ጥቃት የምትሰነዝር ከሆነ በባህር ስር ያሉ የኢንተርኔት ኬብሎች ኢላማ እንደምታደርግ ዝታለች። እነዚህን ኬብሎች የዓለም የፋይናንስ ግብይት ወይም ክላውድ አገልግሎትና መገናኛ ዘዴዎች የጀርባ አጥንት ናቸው። ጥቃት ቢሰነዘርባቸው ዓለም አቀፍ የኢኮኖሚ ቀውስ ሊፈጠር ይችላል ነው የተባለው። የፋርስ ዜና ወኪል እንደዘገበው ኢራን በሆርሙዝ ወሽመጥ የሚያልፉ 7 ቁልፍ ኬብሎችን
በቁጥጥር ስር ለማድረግ ወስናለች። የውጭ ኦፕሬተሮች ከኢራን ፍቃድ እንዲያወጡና ክፍያ እንዲፈጽሙ አስገድዳለች። አሜሪካ ይህንን እርምጃ የኢኮኖሚ ሽብርተኝነት ስትልም ፈርጀዋለች። በመቀጠልም ወደ ሀገር ውስጥ መረጃ ስናመራ ሰሞኑን ጠቅላይ ሚኒስትር አብይ አህመድ በሱሉልታ አካባቢ የስንዴ ማሳ በጎበኙበት ወቅት ኢትዮጵያ በዘንድሮ የምርት ዘመን 330 ሚሊዮን ኩንታል ወይም 33 ሚሊዮን ሜትሪክ ቶን ስንዴ ማምረት መቻሏን ገልጸዋል። ይህም አገሪቱን በአፍሪካ ቀዳሚ ያደርጋታል ብለዋል። ይሁን እንጂ እንደ አሜሪካ የእርሻ ዲፓርትመንትና የዓለም ምግብና ግብርና ድርጅት ያሉ ተቋማት መረጃ ይህንን ሀዝ ክፉኛ ይቃወማሉ። የኢትዮጵያ ዓመታዊ ምርት በ6.5 ሚሊዮን ሜትሪክ ቶን አካባቢ እንደሚገኝ ይገመታል። ይህም ከመንግስት ሪፖርት ጋር ሲነጻጸር የ5 እጥፍ ወይም የ26 ሚሊዮን ሜትሪክ ቶን ልዩነት አለው ነው የተባለው። መንግስት ግብፅን በ3 እጥፍ በልጠናል ቢልም መረጃዎቹ ግን ግብፅ አሁን በ9.7 ሚሊዮን ሜትሪክ ቶን ከአፍሪካ አንደኛ መሆኗን ያሳያል። ኢትዮጵያ ስንዴ ወደ ውጭ መላክ ጀምራለች ቢባልም በ2024 እና በ2025 መጀመሪያ ላይ ከኬንያ፣ ሮማኒያ እና ቱርክ ስንዴ መግዛቷንም ተዘግቧል። በሀገር ውስጥ የስንዴ ዋጋ በየዓመቱ ውስጥ 28% ጭማሪ ማሳየቱና የምግብ እርዳታ ፈላጊዎች ቁጥር አለመቀነሱ ትርፍ ምርት አለ የሚለውን ሪፖርት ጋር የሚጋጭ ነው ተብሏል። በመቀጠልም ወደ ትግራይ ክልል ስናመራ በትግራይ ክልል የህወሓት ጉባኤ ተከትሎ ዶክተር ደብረጽዮን ገብረ ሚካኤል ራሳቸውን የክልሉ ፕሬዝዳንት አድርገው መሾማቸው በቡድኑ ውስጥ ከፍተኛ ቁጣን መቀስቀሱ ይታወቃል። በነ ወልደ ገብርኤልና በነ ማሹ የሚመራው የደህንነትና የአርሚ ግንባር አመራሮች የደብረጽዮን ምርጫ ህገወጥ ነው በማለት በጽኑ እየተቃወሙት ይገኛል። እነዚህ ወገኖች ከሻቢያ ጋር በማረም ሆነ ተጨማሪ ጦርነት በማወጅ የትግራይን ህዝብ አደጋ ላይ የሚጥል ነው የሚል አቋም ይዘዋል። ውጥረቱን አሁን ካለበት ደረጃ አልፎ ወደ እርስ በርስ ግጭትና በነ ዶክተር ደብረጽዮን ላይ እርምጃ የመውሰድ ሙከራ ሊያመራ እንደሚችል ከስፍራው የሚወጡ መረጃዎች ይጠቁማሉ። ይህንንም የፕሪቶሪያውን የሰላም ስምምነት አደጋ ላይ የጣለ ክስተት ነው ተብሏል። የጊዜው አስተዳደሩ የባንክ ሂሳቦች መታገዳቸው በይፋ ተረጋግጧል። ይህ በእንዲህ እንዳለ የትግራይ ጊዜያዊ አስተዳደር የባንክ ሂሳቦች መታገዳቸውን የፌዴራሉ መንግስት በክልሉ ላይ የጣለውን የገንዘብ ማዕቀብ ተደርጎ ሊወሰድ እንደሚችል እየተነገረ ነው። የባንክ ሂሳቦች መታገድ የመንግስት ሰራተኞች ደሞዝ መክፈልና መሰረታዊ ማህበራዊ አገልግሎቶች፣ ጤና፣ ትምህርት ለማቅረብ የማይቻል ነው ተብሏል። በአቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደር የፋይናንስ ምንጭ ካጣ መሬት ላይ ያለውን አስተዳደራዊ መዋቅር ለመቆጣጠር ይቸገራል። ይህም ለዶክተር ደብረጽዮን ቡድን የተመቻቸ ሁኔታ ሊፈጥር እንደሚችልም እየተነገረ ነው። ከ3 ዓመት በኋላ የፌዴራል መንግስት የጦር ጀቶች በመቀሌ ሰማይ ላይ መብረራቸው እንደ ቀጥተኛ የጥንካሬ ማሳያ ይቆጠራል ቢባልም የዶክተር ደብረጽዮን መመረጥ በፌዴራል መንግስት ዘንድ ህገወጥ ተደርጎ መወሰዱንና አስፈላጊ ከሆነ ወታደራዊ እርምጃ ሊወሰድ እንደሚችል የሚጠቁም ማሳያ መልእክት ነው እየተባለ ነው። በጦርነቱ ክፉኛ የተጎዱት የመቀሌ ህዝብ ላይ ከፍተኛ የስነ ልቦና ጫናና የዳግም ጦርነት እንዲያድርም ያደርጋል ተብሏል። ዶክተር ደብረጽዮን ገብረ ሚካኤል በምክር ቤቱ መመረጣቸው በክልሉ ውስጥ 2 መንግስታትን እንዲኖር በር ከፍቷል ተብሏል። የፌዴራል መንግስት እውቅና የሰጠው ለጊዜው አስተዳደሩ ሲሆን ህወሓት ግን በምርጫ የመጣሁ እኔ ነኝ በሚል አቋም ይዟል። ይህ ፍጥጫ ክልሉን ወደ እርስ በርስ ግጭት ሊያመራው ይችላል ነው የተባለው። በየአዳራሹ የሚደረግ ሹምና ሽረት የሚቆም ሆነ የሚፈርስ አስተዳደር የለም። የትግራይ ህዝብ ካለበት መከራና ስቃይ ለመውጣት መፍታት ያለበት ካለፈው ስህተታቸው መማር ከማይችሉ ቁሞ ቀሮች ጋር እንጂ ከፌዴራል መንግስት ጋር አይደለም። ትውልደ ሻቢያውያንን በትግራይ ስም የሚያደርጉትን የትኛውም እንቅስቃሴ ዳግም በምድራችን እንዲጎለብት አልፈቅድም። ከእንግዲህ ትግሌ ቀደም ሲል ጓዶቼ ብዬ ከጠራዋቸው አሁን ግን የትግራይ ህዝቦች መከራዎች ከምላቸው አካላት ጋር ይሆናል ሲሉ ጄኔራል ታደሰ ወረደ ተደምጠዋል። የፕሪቶሪያው ስምምነት አንዱ አካል ህወሓት በጊዜው አስተዳደሩ ውስጥ እንዲሳተፍና ትጥቅ እንዲፈታ ነበር። አሁን የታየው አካሄድ ግን ስምምነቱ ሙሉ በሙሉ መፍረሱን ያሳያል። በመቀጠልም በሳውዲ የሞት ፍርድ በተፈረደባቸውን የኢትዮጵያውያንን ጉዳይ እናስደምጣቸዋለን። ለስራ ወደ ሳውዲ አረቢያ ያቀኑት በመቶዎች የሚቆጠሩ ኢትዮጵያውያን ወጣቶች በአንድ እስር ቤት ታጉረው ከቆዩ በኋላ ባለፈው ሳምንት የሞት ፍርድ መፈረዱን አስደምጠናቸዋል። በ21ኛው ክፍለ ዘመን እንዲህ ያለ ዘግናኝ ዜና መስማት ዓለምን አስደንግጧል። ወጣቶቹ የታሰሩበትና የተፈረዱበት ሁኔታ ግልጸኝነት የጎደለው መሆኑን እየተነገረ ባለበት ወቅት እኛ ኢትዮጵያውያን እንዲሁም የኢትዮጵያን መንግስትና የውጭ ጉዳይ ሚኒስቴር በአስቸኳይ ጣልቃ እንዲገባ የኢትዮጵያ
እምነት ጉባኤ እንዲሁም በዲፕሎማሲው መንገድ ጫና መፍጠር የሚችሉ ተጽዕኖ ፈጣሪዎች፣ በሶሻል ሚዲያ ተጽዕኖ ፈጣሪዎች ጣልቃ በመግባት እነዚህን ወጣቶች #ሴቭ ኢትዮጵያን ኢን ሳውዲ በሚል ሃሽታግ ድምፅ እንድትሰጡ አደራዊ መልእክት እናስተላልፋለን። እነዚህን ወጣቶች የነገ ሀገር ተረካቢ ናቸው። ሳይፈረድ ድምፅ በመሆን ከሞት እንታደጋቸው የሚል ጥሪም ይቀርቧል። በመቀጠልም ታንዛኒያ በደቡብ አፍሪካውያን ላይ የ48 ሰዓት ገደብ ጣለች። በደቡብ አፍሪካ እየጨመረ የመጣውን የመጤ ጥላቻ ተከትሎ የታንዛኒያ ፕሬዝዳንት ጠንከር ያለ እርምጃ ወስደዋል። በታንዛኒያ የሚገኙ የደቡብ አፍሪካ ዜጎች በ48 ሰዓት ውስጥ ሀገሪቱን ለቀው እንዲወጡ ካልሆነ ግን እንደሚገደዱ አስታውቀዋል። በተጨማሪም የአየርና የባህር ላይ የንግድ ግንኙነት በአፋጣኝ እንዲቆምም ታዟል። የደቡብ አፍሪካ መንግስት በውጭ ዜጎች ላይ የሚሰነዘረውን ጥቃት ባለማስቆም እና የታንዛኒያ ልጆች በመዋረዳቸው እንደሆነም ተገልጿል። በሌላ የመጨረሻ መረጃ ቴክኖሎጂና መንፈሳዊነትን ወይም የኤአይ እና የሮቦት ቄሶችን ዘመን እናስቃኛቸዋለን። ይህ በቴክኖሎጂና በመንፈሳዊነት መካከል ያለውን አዲስ ትስስር ለዘመናዊ ዓለም ትልቅ የመነጋገሪያ አጀንዳ የሆነ ነው። የቀረበው መረጃም እንደሚያሳየው አርቲፊሻል ኢንተለጀንስ የሰውን ልጅነት የዕለት ተዕለት ህይወት ብቻ ሳይሆን ጥልቅ የሆነውን ሃይማኖታዊ ልምምድ እየቀየረ መሆኑን ነው የተሰማው። የሮቦት ቄሶችና የዲጂታል መንፈሳዊነት አርቲፊሻል ኢንተለጀንስ ሃይማኖትን እየቀየረ ነው ተብሏል። ሮቦት ሊባርከን ይችላል ወይስ አርቲፊሻል ኢንተለጀንስ የነፍስን ጥያቄ ሊመልስ ይችላል? በአሁኑ ወቅት በዓለም ላይ ያሉ ትልልቅ እምነቶች ከቴክኖሎጂ ጋር ያላቸው ግንኙነት በከፍተኛ ሁኔታ እየገመገመ ይገኛል። የሮቦት ቄሶች ስብከት ሲያቀርቡና መንፈሳዊ ምክር ሲሰጡ ማየት የሳይንስን ልቦለድ ፊልም ሳይሆን የዛሬ እውነታ እየሆነ ነው የመጣየው። ባለሙያዎች እንደሚሉት አርቲፊሻል ኢንተለጀንስ በአምልኮት ስርዓቶች ውስጥ በስፋት የተካተተ ነው። በአንዳንድ ሀገራት የሮቦት ቄሶች ቅዱሳን መጻሕፍትን በማንበብና ስብከቶችን በማዘጋጀት አገልግሎት መስጠት ጀምረዋል። ሰው ሰራሽ የማሰብ ችሎታ ያላቸው ሮቦቶች በሀዘን ወይም በጭንቀት ውስጥ ያሉ ሰዎችን የማዳመጥና ሃይማኖታዊ ቀውሶችን በመጥቀስ መንፈሳዊ የመጀመሪያ እርዳታ እየሰጡ ይገኛል። የሃይማኖት መሪዎችም በሌሉባቸው ራቅ ያሉ አካባቢዎችም ቴክኖሎጂውን እንደ አማራጭ እየታየ ነው ተብሏል። የቢቢሲ ግሎባል ሃይማኖት ዘጋቢ ሶፊያ ቢቲዛ እንደገለጸችው የአርቲፊሻል ኢንተለጀንስ እና የሃይማኖታዊ ግንኙነት ሁለት ገጽታ አለው ብላለች። አንዳንዶቹ ቴክኖሎጂው የእምነት ትክክለኝነትና ሰዋዊ ስሜትን ይሸፍናል ወይም ግዶሽ ይሆናል ብለው ይሰጋሉ። በሌላ ደግሞ ሰዎች እምነታቸውን በዲጂታል መንገድ እንዲለማመዱ፣ ጥያቄዎቻቸውን በፍጥነት እንዲመልሱና ከመንፈሳዊ ማህበረሰባቸው ጋር በቴክኖሎጂ እንዲገናኙ ትልቅ በር ይከፍታል ስትል አስቀምጣለች። ኤአይ ከምግባችን እስከ ጤናችን አሁን ደግሞ እስከ ጸሎት ቤታችን ዘልቆ ገብቷል ነው የተባለው። እንግዲያውስ ስለ መንፈሳዊ ሮቦት እናስደምጣቸዋለን። በደቡብ ኮሪያ ጂዋን የተሰኘው ሂማኖይድ ሮቦት በቡዲዝም እምነት ተከታይ ሆኖ ተመዝግቧል። ሮቦቱ ለሃይማኖቱ ራሱን እንደሚሰጥ ቃል መግባቱን የቴክኖሎጂ ባለሙያዎችና የሃይማኖት መሪዎችን አስገርሟል። ይህ ሙከራ ቴክኖሎጂ ለመንፈሳዊ አገልግሎት፣ ለሰላምና ለፍቅር ሊውል እንደሚችል ለማሳየት የታለመ ነው ተብሏል። የወደፊት ሮቦቶች ሃይማኖታዊ ስነ ስርዓቶችን ሲሰማሩ ልናይ እንችላለን የሚል ክርክር አስነስቷል። ይህ በደቡብ ኮሪያ ጂዋን የተሰኘው ሂማኖይድ ሮቦት ለመጀመሪያ ጊዜ የቡዲዝም እምነት ተከታይ ሮቦት ሆኖ ነው የተመዘገበው። እናንተስ የሮቦት ቄስ ስብከት ቢሰብክላችሁ ወይም ቢባርካችሁ ትቀበላላችሁ? የቴክኖሎጂ በሃይማኖት መግባቱ ያስደስታችኋል ወይስ ያሰጋችኋል? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ይህ ለውጥ እምነት ያመዝነው ወይስ መንፈሳዊነቱን ያጠፋዋል? አንድ ሮቦት ነፍስ ሳይኖረው መንፈሳዊ አገልግሎት ሊሰጥ ይችላል ወይ? የቴክኖሎጂ መስፋፋት የሃይማኖት አባቶች አስፈላጊነት ይቀንሰው ይሆን? አርቲፊሻል ኢንተለጀንስስ የተሳሳተ ሃይማኖታዊ ትርጓሜ ቢሰጥ ተጠያቂው ማን ነው? ውድ ተመልካቾቻችን ለዛሬ ያዘነላችሁ አብይ መረጃዎች እነዚህ ነበሩ። በመካከለኛው ምስራቅ ውጥረት እስከ ሀገራዊ ፖለቲካና ኢኮኖሚ ክስተቶች ድረስ ያለውን ነጥቦች በዝርዝር ለመመልከት ሞክረናል። በተለይ በሳውዲ አረቢያ የሞት ፍርድ የተፈረደባቸውን ወገኖች ጉዳይ እጅግ አሳሳቢ በመሆኑ ሁላችንም በቻልነው አቅም ድምፅ እንድንሆናቸው በድጋሚ ጥሪ እናቀርባለን። #ሴቭ ኢትዮጵያን ኢን ሳውዲ በሚለው ሃሽታግ በመጠቀም መልእክቱን አሰራጩ። የእናንተን አስተያየት ለእኛ ትልቅ ዋጋ አለው። ሀሳባችሁን በኮሜንት መስጫው ላይ አጋሩን።
ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎቹ እንዲደርስ አድርጉ። እንደዚሁም ያሉ ወቅታዊ መረጃዎች በየቀኑ እንዲደርሳችሁ ደግሞ ሳብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ። ኦርቶጵያ የሁሉም ሚዲያ